የማትገኝ መስሎ ነው ሰፈር መጣ የምትውለው? ቆይ ልገኝ ነው እንዴ? ልቀቀኛለልኝ ቤዛ ናውን ወይኔ አመራልከው እንዳንተ ይገልሻለሁ። ግደለኝ እሺ ሞት ምፈራ ይመስላል። በቃ የት እንዳለች አላውቅም። ኪንጎን የት ነው ያረከው? ያውልሽ እዛ ጋር ደቅ ብሎልሻል። ይኸው እዚቹ ነው ጥያቄ ነው። ቤዛ ምንድን ነው ያደረግሽው? መደረግ ያለበትን ያደረግኩት። እዚህ ከተማ አንቺን ፍለጋ ያየሁትን ስቃይና ፍዳ እኔ ነኝ የማውቀው። እድሜ ለቤዛ ማትገኝ መስሎሽ ነበር አይደለም? በላለልኝ። ከዚህ በኋላ አደይ አንተ ናት። እንደፈለግክ ማድረግ ትችላለህ። አሁን እዛ ተመሽገሽ የምትቀሪ መስሎሽ ነው? ተሰሚያለሽ? ሮማን የት እንዳለሽ ተናገሪ። ቤዛ ቆይ እንዴት ታደርጊያለሽ? ሴት ሆነሽ እንዴት ሴት ልጅ ላይ ትጨከኛለሽ? ትሰሚኛለሽ? ከሌሊ ጋር ሆነሽ ያደረግሽኝ እያንዳንዱን ነገር እንዳደረሽ አደይ። ሮማን የት ነው ያለችው? አላውቅም አለልኝ። ከአንቱ ድካም አትድከም። ቤዛ በሩን ክፈችልኝ። ይሄ እልህና ትዕቢት አያዋጣሽም። ሮማን የት እንዳለች ትናገሪያለሽ አትናገሪም? ምንም የምናገረው ነገር የለም። ቤዛ በሩን ክፈችልኝ። መውጣት ነው የምፈልገው። ዝም ብለሽ አትልፊ አደይ። ከዚህ መውጣታችም አሁን ሮማን ያለችበትን ተናገሪና ከቤት ውልቅ ማለት ትችላለሽ። ቤዛ ምን እያደረግሽ ነው? ስልኩን አምጪው። ደግሞ በሩን ክፈችልኝ። እናንተ የትም ልትወስዱኝ መብት የላችሁም። እሺ አትናገሪም? እዛ ተመሽገሽ የምትቀሪ መስሎሽ ነው ወይ? ምን ልታደርጉኝ? ልቀቀኛለልኝ ቤዛ ባሊዛት ነው። ልቀቀኛለልኝ ዳይመንድ ምንድነው እንደዚህ የሚያራሩጥ? በቃ አትከተለኝ አልኩህ አይደል? እሺ ወዴት ነው የምትሄደው? ምን አገባ? እንዳትከተል። ይህ ምን አይነት ጦሰኛ ልጅ ነው? ምን አለበት እንደ በፊቱ ሁሉም ነገር ቢቀየር? ምን አለ እንደ በፊቱ ደስተኛ ብንሆን? እንደዛ ተሆነማ እኔ የሚዋሊት ተመልሼ ብዙ ማስተካከላቸው ነገሮች ነበሩ። እንደዛ መሆን ግን አይችልም ሮማኔ። አይዞሽ፣ አንድ ቀን የልባችን መሻት ይሞላል። አንዳንድ ጊዜ ግን በጣም ያስፈራል። ነገ እንደዚህ ይሆናል ለማለት አቅም ታጣል። እኔ እስቲ እዚህ ጋር አይዞሽ ሮማኔ፣ ሁሉ ነገር ይቀር። ምን ተፈጥሮ ነው? ምን ሆነሃል? ደማ እየመጣ ሰው አለ እንዴ? ተረጋጉ፣ ማንም አልመጣም። አይ በር ሳታንኳኳ ስትገባ ጊዜ የሆነ ነገር ተፈጥሮ ከሆነ ብለን ነው። እርግጠኛ ነህ ግን ምንም ነገር የለም? ይቅርታ ሮሚ፣ አስደነግጥኳቸዋል። አስቤው አይደል። እንዴት ነህ? ደህና ነህ? አዎ አትጨነቁ፣ ደህና ነኝ። እናንተ ግን እዚህ ጠባብ ክፍል ውስጥ ለሁለት አይከብዳችሁ? እሱማ ይከብዳል። ተቤት ታፍነ መዋሉ። ለነገሩ ዝም ብዬ ነው የጠየቅኩ። ሮሚን የመሰለች ሴት አጠገብ አስቀምጠ አይደለም ባዶ ቤት ቤርሙዳ ራሱ ብትቀመጥ ምንም ቅር አይልም። ምን ለማለት ፈልገ ነው? አይ ዳይመንድ ትቀልድብናለህ አይደል? አሹ አንተና ሮማን ዳይመንድ አሽባህ ኪንጎ ደህና ነህ? አለሁልህ። ለምን ተከተልከኝ? አረ ዳይመንድ ስሜታዊ የሆነ ግን እንዳታወራ ብዬ። ምን ነው? ምን ተፈጠረ? ፖሊስ ደርሶብህ ነው? የምን ፖሊስ ነው? አሹ ምን ተፈጥሮ ነው? ምንድን ነው የሆናችሁት? አሹ ለሮማን ሌባ እንደሆንኩ እየነገርካት ነው? አረ ላሽ ዳይመንድ ማየው ሙድ አታራምድ። ሌባ? ዳይመንድ ቆይ ከመጀመሩ ነው አንተ ሌባ ይሆንከው? አሹ ምን እያለ ነው? እሱን አትታዘቢው፣ ተይው። ዳይመንድ እና ቆይ አንተ ሌባ ነህ? አዎ ሌባ ነኝ። ሮማን አንቺ እንደምታስቢው ስራ እየሰራው አይደለም። ስራዬ ሌብነት ነው።
ምን ነው ዳይመንድ? ቀይን ትተህ የወጣኸው ቆይ ሰው ለመዝረፍ ነው? ምንም አማራጭ አልነበረኝ። ያኔ በቸገረኝ ሰዓት እንደ ቀልድ የጀመርኩት ነገር አሁን መተዳደር ይሆናል። እንደዚህ ወረደ ስራ ትሰራለህ ብዬ አልጠብቅም ነበር። እኔ እኮ ከራሱ አፍ ስሚ ብዬ እንጂ እንደዛ መሆኑን ካወቁ ቆዩ። አሹ በእናትህ ተው እና ታዲያ እኔ አሁን የነገርኩት። አረ ዳይመንድ በቃ ምንም እኮ የሚያናድ ነገር የለውም እና እንውጣ። ለማንኛውም የምታደርገውን ነገር በጠቅላላ እያሰብክበት አድርግሽ። እኔ ደግሞ ምን አጠፋው? ወንድም በቃ ነገርኩ። ይቅርታ አሹ፣ አረበሽ ናቸው። ዳይመንድ ትንሽ ስሜት አይሆኑም። የተፈጠረ ነገር አለ እንዴ? አረ ምንም የለም። በእናንተ አይደለም ሮማን፣ እኔ አናግረዋለሁ። እናንተ አትጨነቁ። ቆይ ዳይመንድ ምን ነክቶት ነው? አይ ወንድሜ አስከፋሁት መሰለኝ። አንተ ደግሞ ምን አድርገህ ነው የምታስከፋው? እሺ ስለሚሰራው ስራ ማውራት አልነበረብኝማ። አጠፋው ሮማኔ፣ ወንድሜን አስከፋሁት። ቤዛ እባክሽ ክፈችልኝ፣ ከዚህ አስወጪኝ። ቤዛ እንደዚህ ማድረግ አልነበረብሽም። ቤዛ ክፈችልኝ። እሺ ትዕቢተኛዋ አደይ አለልኝ። በማያገባው እየገባ የሰው ህይወት አትበጥብጥ። በቃ ከህይወት ይወጣል። ውሸታ! አንቺማ በደንብ ታውቂያለሽ። ዋናዋ የነገሩ ጠንሳሽ አንቺ አይደለሽም ወይ? አሁን በአንቺ ቤት አያገኘኝም ብለሽ እዚህ መተሽ መወሸቅሽ ነው አይደለም? እባክህ አለልኝ ተውን። በቃ የራሳችን ህይወት ራሳችን እንምራበት። በነፃነት እንወስን። ከዚህ በላይ አንሳቀቅ። በቃ ከዚህ ቤት አስወጥ። ይሄን መቼም እንዳታስቢው። ይልቅ አሁን ሮማኔት እንዳለች ትናገሪያለሽ አትናገሪ? እኔ ምንም የማውቀው ነገር የለም። በቃ እኔ እሷ የት እንዳለች ምንም አላውቅም። እኔን ተወኝና የራሳችሁን ኑሩ። በቃ ከህይወቴ ይወጡልኝ። አለልኝ ሰሚያለሽ? አሁንስ አለቅሽም፣ እገልሻለሁ። ግደለኝ። እሺ ሞት ምፈራ ይመስላል። በቃ የት እንዳለች አላውቅም። አንቺ ስርዓት የሚባል ነገር የለሽም እንዴ? መኖሪያ ቤት ውስጥ እኮ ነው ያለሽው። ከዚህ ማታስወጡኝ ከሆነ ገና ከዚህ በላይ ጮኻለሁ። ቀውስ አለልኝና እንሂድ። ፍቅር ሮማን ያለችበትን አግኝታለች። ምን? አዎ ግዴታ አንቺ እስክትነግሪኝ መጠበቅ የለብንም። ሰማሽ? ይዘገያል እንጂ ሁላችሁንም ለቃቅሜ ነው የምወስዳችሁ። አዎ እባክህ አለልኝ፣ እባክህ እንደዚህ አታድርግ። በህይወቷ አትጫወትባት እባክህ ተው። ቤዛ አንቺ እንኳን እንደዚህ አታድርጊ፣ ተይ እባክሽ። ና አለልኝ እንሂድ። ሮማን ይቅርታ፣ እኔ ልጠብቅሽ አልቻልኩም። ፈጣሪ ይጠብቅሽ። ሌላ ከዚህ የበለጠ ምንፈልግ? እኔ እንኳን ከዚህ በላይ ደስ የሚል ጊዜና የማይረሳ ጊዜ እንድናሳልፍ ነው የምፈልገው። እመነኝ የለም ለሊ መቼም ቢሆን አትረሳውም። ደግሞ ደስተኛ ትሆናለች። እስኪ እሱን እናያለን። ብቻ አንተ እንኳን መጣክ። ከብዙ ነገር ነው የገላገልከኝ። በጣም ሀሳብ ይዞኝ ነበር። ቀላል ነገር ነው እኮ ይሄ። ለምን ትጨናነቃለህ? በዛ ላይ ደግሞ መልሱን ስለምናውቀው ብዙም አያሳስብም። እሱን ልክ ነህ። እስኪ የሚሆነውን ደግሞ እናያለን። ባርኪ ለሊ እንዴት ነሽ? እንዴት ነህ? አለን። ዛሬ ከየት ተገኘክ? ከኤላ ጋር ትንሽ ጉዳይ ነበረኝ። እንደዛ ነው። ምንድን ነው እሱ? እሱ ሚስጥር ነው። ከኔ የሚደበቅ ሚስጥር? ምንድን ነው እሱ? ሚስጥር ነው ብዬሽ ምንድን ነው ይባላል እንዴ? ባይሆን ሮማን እንዴት ናት? ሮማን ደህና ናት። የላየ ትንሽ ከቤት አለመውጣታችሁ አስጨንቋቸዋል። ቆይ ለምን አንዳንድ ጊዜ ወደዚህ ይዘሻት አትመጪም? ለእነሱ ከቤት መውጣት አደጋ ላይ ይጥላቸዋል። ስለዚህ እዛው ቤት ቢሆኑ ነው የሚሻላቸው። እኔም እኮ ሄጄ አላየኋቸውም። እንዴት ሆኑ? ደህና ናቸው። አሁን ትንሽ ስጋት ላይ ሆነው ነው እንጂ ደህና ናቸው። አዴስ ደውላ ስልኳ አይሰራም። ተደዋውላችሁ ነበር? አዎ ተደዋውለን ነበር። ደህና ናት። ነገር ግን ሰውየው እነ ሮማን ያሉበት ሰፈር ሲያጠያይቅ አገኘሁት። ወይ ካልሆነ ለምን ቤዛ ጋር ተቀመጠ? አይ ባርኪ፣ ቤዛ እኮ አዴን ለመቀበል ራሱ ፈቃደኛ አልነበረችም። የሚሆን ይመስላል። እስቲ ቆይ እናገራታለሁ። ወንድሜ እቺ ፍቅር ግን የት እየሄደች ነው የምትዞረው?
የፍቅር መግባትና መውጣት የሚያስጨንቀኝ ይመስልሻል? እና ታዲያ ምንድን ነው እንደዚህ ያስጨነቀው? አደይ በጣም ናፍቃኛለች። ምን? እና ሄደን እናግኛታ። አይኗን አይተህ ትመለሳለህ ቢያንስ። የት? ቤዛ ጋ ነዋ። ምን ትለኛለህ? ቤዛ ራሱ መቻለች። እሷ ራሱ እኮ በጣም ጠፍታለች። ወይ ጉድ! በቃች አደይ ቀልበንም ልብንም ይዛው ብሰለች አይደል? ኧረ እባክሽ በቃ ሙዲያሽ። አይንድሜ እዚህ ቤት ናውሌ ይኸውልሽ ሊዱ፣ ዴቭ በማሚ ሞት በላት ምንም ነገር እንዳትለኝ። እንዴት ነው ዴቭ? የራስሽ ጉዳይሽ። ስማ አንተ ደግሞ እህቴ በአንተ ምክንያት አንድ ቀን ይክፋትና አሳይሃለሁ። እሺ? ለእሷ አታስብ፣ ችግር የለውም። ናቶች ለውጣ ስንቶ ዛሬው እንደምሽ ተረጋግቷል ኬኩ? አዎ አደይ ስለናፈቀችው ነው። ስለመጣ ግን በጣም ደስ ብሎኛል። ዛሬም ቀኔ ልታበራው ነው። ይኸውልሽ ዝፈንልኝ ምናምን ካልሽኝ ጥዬሽ ነው የምሄደው። እሺ? አይኔ እንደዛ ልልህ አይደለም፣ ያው ስለመጣ ደስ ስላለኝ ነው። ፍቅር ግን ምን ነክቷት ነው ከዳይመንድ እና ከኪንጎ ጋር የምትሯሯጠው? እኔ ምን አውቄላት ብለህ ነው? ደግሞ ከእነሱ ጋር መስራት ጀመረች እቺ ሌባ። ፍቅር ሌባ ነች እንዴ? እስካሁን አታውቅም? አደይስ አልተመለሰችም? አልተመለሰችም። ለዛ ነው ቤቱ እንደዚህ ቀዘቀዘው። ምን ማለት ነው ደግሞ እሱ? ቡና የሚያፈላ ሰው የለም? እስኪ ኬኳ ደስ ይበለኝ፣ አንቺ አፊና እንጠጣ ቡና። ምን? የአንቺን ቡና መጣት ትፈልጋለሁ። እሺ ነው ሌ ግን እቤት ከምንሆን ወተን መጠጣ ይሻላል። ውጪ መወሌ እንደጠጣው ነው። የአንቺን ቡና ስለፈለኩኝ እኮ ነው። ነው አታፈይልኝ። እሺ ችግር የለውም በቃ አፈላልሃለሁ። አይዞሽ አይዞሽ ሮማኒ። አልቻልኩም ማሽ። ከዚህ በላይ መቋቋም የምችል አይመስለኝም። አቅም እያነሰኝ ነው። ምግብ አትበይ፣ ደም እኮ ያስተፋሽ ነው ሮማኒ። በይ ተነሽ፣ በሐኪም ቤት እንሂድ። አይ መሄድ አልፈልግም ማሽ። ምን ሆነሻል ሮማኒ? እንደዚህ ሆነሽ እንዴት ነው የማትሄጂው? በዛ ላይ ምግብ እየበላሽ አይደለም። ተነሽ ተነሽ ተነሽ። ደግሞ ወተን ቢያገኙንስ? እንዴ ያገኙና ከጤናሽ የሚበልጥ ነገር የለም። ደግሞ ፈጣሪ ይጠብቀናል። እኔ እንጃ። እኔ ግን ምንም ውስጤን ጥሩ ስሜት የተሰማኝ አይደለም። በሽታው እኮ ነው እንዲህ ልብሽ የሚጎትትሽ ሮማኔ። ከዚህ በላይ እኔ እዚህ ቤት ውስጥ እስክትሞሽ አላይሽም። ተነሽ 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 እናቴ። ኧረ ኬኳ ቡና ሲፈላ ቀሚስ ተለብሶ ነው። ተይ ኡፍ ናውል፣ አሁን እሳ በዛኸው። ቡናውንም እንዳልተወው። እሺ እሺ በቃ ተይው። አንድ ነገር ብቻ ላስቸግርሽ። ምንድነው ደግሞ እሱ? ከቡና በፊት ቡና ቁርሱን አትርሺ። ይሄ ቡና የሚባል ነገር ግን ጣጣው ብዛቱ። በነካዲሽ ደግሞ ጣልም። እሺ ምንድን ነው ሊዱ? አይግረም ዴቭ፣ አደይ የለችም ዛሬ። ቡና የምታፈላልን ኬኳ ነች። ከመቼ ጀምሮ ነው ቡና ማፍላት የጀመርሽ? እንኳን ቡና ማፍላት አይደለም ሌላ ነገር አድርጊልኝም ቢለኝ ለናውል አደርግለታለሁ። በናውል ቀልድ የለም። እሺ ጥሩ ነው ናውል፣ ቢያንስ እንደዚህ እያልክ ወጉን አስተምርልኝ እንጂ። ሴት ልጅ ቡና ማፍላት ግዴታ መቻል አለባት ዴቭ። ሊዱ እንደዚህ አይነት ነገር የታቅልሃለች ብለህ ነው? ዝም ብላ እኮ ነው እንደመጣላት ምትኖር። እናንተ ደግሞ ያን ያህል ከባድ ነገር አይደለም እኮ። ምንድን ነው የምታካብዱት? ዴቭ አታስታውስም? እንደውም አክስቴ ጋር እያለን እኮ በቀን 3 ነበር የምታስፈለኝ። እስካሁን ድረስ አክስቴ ጋር ብትሆኚ ብዙ ነገር ታቂ ነበር። እንደውም የሴት ወይዘሮ ትሆኚ ነበር። የሴት ወይዘሮ ሳላገባ? ያው አክስቴ ፊት ስለማትሰጥሽ በደንብ አድርገሽ ትሰሪያለሽ ብዬ ነው። ኧረ እኔ አክስቴ ቤት እንኳን ለራሴ ለጠላቴም አልመኘው ዴቭ። ሰነፍ ስለሆንሽ ነዋ። በዚህ ሙያሽ ቆይ አሁን ፈረንጅ ካልሆነ ማን ያገባሻል? ኧረ ኬኳ እንደዚህ ማቱኝ። እኔ እያለሁልሽ እንደዚህ ማታኩርፊ እኮ ነው አልዬ።
ግን ከአደይ እኩል ሙያ የሚኖርሽ ከሆነ እንዴ? ቆይ እኔ የማገባው ስራ ለመስራት ነው እንዴ? ታዲያ ሴት ልጅ አግብቼ ቤት ውስጥ ስራ ማሰራልኝ ከሆነ ምን ታደርግልኛለች? ስለዚህ ናውል አንተም እንደ ዴቭ የቤት ሰራተኛ ነው ማግባት ያለብህ። ሊዱ ምን ነው ተሳሳትኩኝ እንዴ ዴቭ? ለካ አደይ ለዚህ ነው የፈለካት፣ ሚስትም ሰራተኛም አንድ ላይ። ይኸውልሽ ሊዱ አነጋገርሽን አስተካክይ እሺ። ኧረ ተይ ኬኳ፣ አብዛኛው ወንድ ሚስቱ ባለሙያ እንድትሆን ይፈልጋል። አንቺ ደግሞ በዛ አስተሳሰብሽ ከቀጠልሽ ቆመሽ መቅረትሽ ነው አይመስልም ዴቭ? ቆይ የምራችሁ ነው እንዴ? ስንቴ ነገርኩሽ፣ መቼ ትሰሚያለሽ? እስኪ ቡናሽን ልቅመሰውና ተስፋ የሚኖርሽ ከሆነ እናይሻለን። ቡናውን ትተሽ ወይ ቡና ቁርስ ላመጣ። ሊዱን ጥሩ ስነ ስርዓት እያስተማርካት ነው። አንተ እሷ አጠገብ አላስደርሳልክ እንጂ ከዚህ በላይ ጥሩ ነገር አድርግላታለሁ። ናውል በጣም ነው የማመሰግነው። ለምኑ ነው ምስጋናው? ባለፈው ከሊዱ ጋር ስንጣላ አንተ አረጋግታት ነው የታረቅነው። አይ ምንም ማለት አይደለም። እኔም የእናንተ የወንድምና የእህት ፍቅር በጣም ነው የሚያስቀናኝ። ሊዱ ደግሞ በጣም ነው የምትወድህ። አዎ ናውል፣ ሊዱ ክፉ ለመምሰል ትሞክራለች እንጂ እህቴ በጣም የዋህ ነች። ታውቃለህ፣ አንዴ ከወደደች ምንም ብታደርጋት አጠገብ ከመምጣት እንኳን አትቆጠብም። ለዛ አይደል እንዴ ነው የወደድኳት? ምን የወደድኳት ስትል? ማለቴ እንደ እህትና እንደ ወንድም የወደድኳት። እሷ ላይ ያደረኩት ክፉ ነገር የጸጸተኝ ለዛ ነው ለማለት ፈልጌ ነው። ለዛ ቆይ አንተ እዚህ ተረጋጋ እንጂ ምን እያደረክ ነው? ልጆቹ እኮ በማያውቁን ነገር አስጨነካቸው። ይኸውልህ ኪንጎ፣ አንተ የማታውቀው ብዙ ነገር አለ። ቆይ እኔ የማላውቀው ብዙ ነገር ምንድን ነው? አሹ ሮማንን በሌላ መልኩ እየተመለከታል። ታዲያ ወንድም አይደል እንዴ? ምን ችግር አለው? ደግሞ ሁለቱም ከተመታችሁ እኮ ጸዴ ነው። አንተ ደግሞ ምንድን ነው እንደዚህ የሚያደርግ? ይኸውልህ ሮማንን እኔ በድጋሚም ላጣት አልፈልግም። እንዴ ቆይ ከሮማን ጋር ከዚህ በፊት ምን ነበራችሁ? ከልጅነታችን ጀምሮ አብረን ያደግን። እሱማ ብዙ ጊዜ ነግረኛል። ከዚህ ምን ለውጥ አለው? ሮማንን ወዳታለሁ። ምን? አዎ በፊት ልጅ እያለ የቃቃ ባሏ ነበርኩ። ስናድግ እንደማገባት ቃል ገብቼላት ነበር። ግን በቃ ስናድግ ሁሉ ነገር ውሸት ሆነ። እሷም ከኔ ይልቅ ካሹ ጋር ጊዜ ማሳለፍ ነበር የሚቀናት። በመሀል ለእኔም ላሹም ሳትሆን ጫኔ ጠለፋት። አሁን ግን በድጋሚ ሳገኛት ያኔ በልጅነት የተሰማኝ ስሜት ተሰማኝ። ዳይመንድ አታረገው። ለምንድን ነው የማላረገው? ቆይ እኔ ማፍቀር አልችልም? ትችላለህ ዳይመንድ። ሮማን እኮ አዎ እርጉዝ ነች። ግን እሱ እኔ እሷ እንዳላፈቅራት በፍጹም አያግደኝም። በደንብ አፈቅራታለሁ። ደግሞ አሹና ሮማን የሆነ ነገር አላቸው። እንደዛ አልተሰማም? አሹ በጣም ወዶ ጓደኛዬ ነው። ከባድ ነገር ነው የነገርከኝ። በቃ ኪንጎ ተወርሰው በቃ እንዳልነገርኩ። ይሄ የቆየ ታሪክ ነው። እኔ ችግር የለብኝም እረሳለሁ። ግን አንተ መተው ትችላለህ? አዎ በደንብ እችላለሁ። አንተስ እስካሁን መቼ አወቅብኝ? የኔን ስሜት መቅበር ማዳፈን እችላለሁ። እነሱን ግን እንደ ወንድም እስከ መጨረሻው ድረስ ላግዛቸው ቃል አለብኝ። አሹ እንደምትወዳት ያውቃል? ይኸውልህ በፊት ሁሉ ነገር ጨዋታ ነበር። አሁን ስናድግ ግን እኔ እንደተረዳሁት ያን የሚሰማን ስሜት በጣም ትልቅ ነበር። እንደኔ አሹና ሮማን አንድ ላይ የሚሆኑ ከሆነ አንተ በረሳት የሚሻል አይደለ? አዎ ዳይመንድ፣ እንደዚህ ስትሆን አያምርብህም። ሁሉም ነገር ተው። አታስብ፣ እረሳዋለሁ። ዳይመንድ፣ አንተ ማምን አልፈለግክም እንጂ ልጅቷማ አሸንፋለች። እና እኔ እንዳንተ እንዳለቃቅስልህ ነው የምፈልገው? ዳይመንድ እኮ ነኝ። አሬ መቼ ምን አለ እንዳንተ እኔም ስሜቴ መደበቅ በቻልኩ። አፍን ዝጋ በቃ፣ ሌላ ወሬ አታወራ። ወዴት ነው? ወደ ስራ ነው አባቴ። እዚህ ከአንተ ጋር ደቅ ብዬ ፍቅሬ ልቤ ጅኒ ጃንካ ቁልቋል ዙቢ ምናምን እያልኩ ምን እንደቀባጠረልህ ፈልገህ ነው? ዛሬ እኔ አላስፈልግህ? አንተ ስንት ቀን አብረን እንዳልበላን ካድከኝ አይደል? አረ እኔ እመጣለሁ። ዛሬ ለጨል ያስፈልጉኛል። ምርቃቷ ቀረችኝ። እባክህ አታሹ። እኔ እንዳንተ ክፉ አይደለሁ። ለመስረቅም ክፉ ደግ የሚባል ነገር አለ እንዴ? ይኸውልህ የምበላበትን ትሪ ዙቢ ጅኒ ጃንካ ቁልቋል ምናምን እያልክ ይኸውልህ አቃቂር አታወጣለት። ትሰራ እንደሆነ አረፈ አንገትን ደፍተህ ስራ። ነግሬሃለሁ። እሺ ታዛዥ ነው ንጉሥ። እንደዛ ነው የሚያምርብህ።
እንኳን ደስ አላችሁ! ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች የተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ይህ መጨረሻና የማይደገም እድል ነው። አሁኑኑ ከታች ባለው ስልክ ይደውሉ። ስለሚመርጡን እናመሰግናለን። ስለ አደይ ምን አዲስ ነገር አለ? አደይ ደህና ናት። ቤዛ ጋር ደውዬ አውርቻት ነበር። የአደይ ስልክ እኮ አይሰራም። ባርኮት አደይን በስልክ አወራሃት እንዴ? አይ አደይ ቤት ውስጥ ናት። ቤዛ የሆነ ቦታ ሄጃለሁ ስመለስ አገናኛለሁ ብለኛለች። እና ታዲያ ስልኳ ማይሰራው ለምንድን ነው? ቻርጅ ዝግቶባት ሊሆን ነው የሚችለው። አንተ አትጨናነቅ፣ ደህና ናት። ለምን ግን ሄደን አናያትም? ቤዛ ጋር መሄድ አልፈልግም። ምንም የሚያስጨንቅ ነገር የለም። አደይ ትመጣለች። ከመጠበቅ ውጭ ምን አማራጭ አለኝ? እጠብቃታለሁ። ፍቅርና ሊዱስ? ሊዱ ከነዋል ጋር ነች። ፍቅር ደግሞ የለችም። የት ሄደች? ምናልባት ትምህርት። ምናልባት ስትል ቤዛ እዚህ ነበረች። አዎ ነግራኛለች። ለአደይ አንዳንድ ነገሮችን ልወስድላት ነው የሚሄደው ነው ያለች። እንደዛ አለች? አዎ። ቤዛ ጸባዩ በጣም ተሻሽሏል ማለት ነው? አላውቅም፣ ግን ቤዛ ምንም ነገር ብታረግ ጥሩነቱ አይታየኝም። እኔ የምልህ ለምን ይቅርታ አድርገህላት አብራችሁ አትቀጥሉ? እኔ ነኝ ከቤዛ ጋር ተስማምቼ የምኖረው? ምን ማለት ፈልገህ ነው ዴቭ? ያረገችኝ ነገር ረስታው ነው? ቆይ ቤዛ ነው ለእኔ የምትመኝልኝ ማለት ነው? ምናልባት አደይን ከመመኘት ትቆጠብ ይሆናል ብዬ ነው። ምን አልክ? አዎ ባርኮት፣ ቤዛ እያለች አደይን ቀና ብለህ እንኳን አይታት አታውቅም። ቤዛ ስትሄድ ነው እንደዚህ እየሆንክ ያለው። እንደዚህ የወረደ አስተሳሰብ ነው እንዳለ? አይ እንደዚህ አይነት አስተሳሰብ የለኝም ነበር። አንተን እንዲኖረኝ ያደረግከው። ስለ እኔ ያለ አመለካከት እንደዚህ ነው ማለት ነው? እኔን ለመውቀስ እንዳትሞክር እሺ ባርኮት። አንተ የምትናገራቸው ነገሮችና የምታደርጋቸው ነገሮች ናቸው ለአንተ ዝቅ ያለ አመለካከት እንዲኖረኝ ያደረገው። እኔ ለአንተና ለአደይ ምንም ቢሆን ጥሩ ነገር ነው የምመኘው። እንደዛ ብታስብ ኖሮማ አደይ በሁለታችን መሀል ሆና ባልተጨነቀች ነበር። አደይ በወሰነች ነበር። እሺ ይኸውልህ ዴቭ፣ እኔ በአንተ ምክንያት የምወዳትን የእኔ እንድትሆን የምፈልጋትን ሴት የምታሳዝናትና ደስተኛ የማታረጋት ነው። ይኸውልህ እሷ ደስተኛ የምትሆን ከሆነ እኔ ጉዳይ አይደለም፣ ደስተኛ ነኝ በሁለታችሁ። ግን እሷ የምታሳዝናት ከሆነ እመነኝ እኔ በማላችሁ መግባቴ የግድ ነው። እሺ ትክክል አይደለ? አደይ ደስተኛ አይደለችም እያልክ ራስን አትሸውድ። አደይ በጣም ደስተኛ ነች። እሱን ደግሞ መካድ አትችልም። እሺ እንደውም የሚመስለኝ አደይ እስካሁን ፍቅሬን ያልተቀበለችው አንተን ፈርታህና አክብራህ ነው። እንደዛ ነው የምታስበው? አዎ ባርኮት፣ በቃ ከኔና አደይ መሀል ውጣለን። እኔና አደይ አንድ ላይ ሆነን መቼ የምትደሰት አይመስለኝም። ሁሌም ቢሆን ትከፋለህ። ይኸውልህ አንተ ወደዚህ ቤት ከስራ ስትመጣ ሁሌም በእኔና አደይ መሀል የሆነ ነገር መፈጠሩ አይቀርም። እሺ ይኸውልህ ዴቭ፣ አደይን አንተ እንድተዋት ስለፈለክ ብቻ አልተዋትም። እሺ አደይ እህቴ ናት። ይኸውልህ ባርኮት፣ ራስህን እንደዚህ እያልክ አታታልል። አደይ እህትህ አይደለችም፣ እህትህ ፍቅር ነች። እሺ እሷ እስካላለችን ድረስ ከእሷ አርቅም። አንተ ደግሞ ከኔ ጋር ያለን ግንኙነት ማስፈልገው ከሆነ ችግር የለም፣ ከህይወት እወጣልሃለሁ። ለእሷ አታስቢ። አንቺ
ታምሽ መታከሚያ ያለሽ? ቆይ ግን መታከሚያ ብር ሳይኖር እንዴት ልንሆን? አንቺ አታስቢ። ታምሽ መታከሚያ ያለሽ እኔ ከሌሊም ከደመም ከኪንጎን ፈላልግ ይመጣል። አንቺ ተራይ ሲደርስ ግቢ። እኔ በጣም ፈርቻለሁ። አትፍሪ ሮማኒ። እሺ ግን አደራሽ ስትሄድ መንገድን በደንብ እያየክሽ። ለእሷ አትጨነቂ። አይሆንም። ሽፈንፍን ብዬ እሄዳለሁ። እግዚአብሔር ይመስገን። ምን ነው እዚህ ብቻሽን? ከጎንሽ ሆኖ የሚያስታምሽ ሰው እኮ ያስፈልግሻል። አለ ኧረ መታከሚያ ብር አንሶን ሊያመጣ ሄዶ ነው። ምንሽን ያመመሽ? አላወኩም። ገና ልገባ ነው። እንዴ ምንሽን እንዳመመሽ ሳታውቂ ነው እንዴ ልትድኝ የመጣሽ? አይ እንደዛ ሳይሆን እርጉዝ ነኝ። ኧረ እባክሽ። እና አሁን አብሮሽ የነበረው ልጅ ባለቤትሽ ነው? አይተሻል እንዴ? አዎ አብራችሁኝ መስላችሁኝ እኮ ትቶሽ ሲሄድ ነው የተውኩት። አዎ ብር ሊያመጣ ሄዶ ነው። በቃ እኔም ማግዝሽን ነገር አግዝሻለሁ። ነይ ተነሽ። ገንዘብ ሊያመጣ እኔ አግዝሻለሁ። ተነሽ። ሳይሽ ሳሳለው መላው አልገባኝም፣ እንደ ውቅያኖስ ዕንቁ ልብሽ አይገኝም። ኧረ ኪኮ ይበቃሻል። እሺ በቃ እምጣው ሊያው። እስኪ ለአሁን እንኳን ስልክሽን ተይው። ግዴታ አንቺን ለማዋራት ቤት ወስጄ መዝጋት አለብኝ አንቺ ላይ? እንደዚህ ከሚደብረማ በቃ ይቀራል። እሺ እንደዚህ እኮ ነው የምወድሽ። እሺ እንውጣ። የት እንሂድ? መውጣታችንማ መች ይቀራል። ግን የሆነ ነገር ሲያሳስበኝ ነበር። ምንድን ነው እሱ? አንቺ ትተሽኝ ትሄጂ ነው? የት? ቤተሰቦች ጋር። እሱማ ግድ ነው። አንተ ግን ለምን ተጨነክ? ብሌንና እናቴን ካጣሁ በኋላ አንቺና አዴ ብቻ ናቸው ያላችሁኝ። እናንተን ብዬ ነው እዚህ ድረስ መመጣው። አዴ እንዳልቀርባት ዴቭ አለ። አንቺ ደግሞ እንደዚህ ትሆኝብኛለሽ። እና እኔ ምን አገባኝ? ምን አገባኝ? ቆይ አንቺ ስለኔ ምንም አያገባሽም ማለት ነው እንዴ? አዋ በቃ አንተ እዚህ እስካለ ድረስ እንዳይደብረኝ ስትመጣ ፈታ ታደርገኛለህ። ስሄድ ደግሞ ረሳዋለሁ ማለት ነው። በቃ በጣም ትገርሚያለሽ ኪኮ። እንዴ ናውል ናውል፣ ወይኔ አመራርከው እንዴ አንተ። የት ሄዱ ይባላልሽ? ሌላ ጊዜ እዚሁ የሚጎለቱ ሰዎች። እሺ እና አዴ ጋር ልሂድ። እዛ ደግሞ ማን ይኖራል? ያ ዴቭ አይደለም እንዴ? ያ አዴ ዴቭ አሸናፊ እኮ ነኝ። ረሳኝ እንዴ ዴቭ? እሱ ነው አይደለም እያልኩ እኮ ግራ ገብቶኝ ነው። እንዴት ነህ? ፈልጌ ሳጣቸው ጊዜ እኮ ነው ግራ ገብቶኝ ቁጭ አልኩት። አሁንማ ሳጣቸው እናንተ ቤት ልመጣ ነበር። ምን ነው የተፈጠረ ችግር አለ እንዴ? ደሞ ለምን ከቤት ወጣ? ሮማንስ? ሮማኔን ሐኪም ቤት ወስጃት ብር ጎሎ ልጠይቃቸው ነበር አመጣጤ። ግን የሉም። የት ብዬ ልፈልጋችሁ? አሹ አትጨነቅ። የተፈጠረ ነገር አለ እንዴ? እኔ አግዛለሁ፣ ንገረኝ። አሁንማ ተመስገን። አንተን ሳይ ልቤ ተረጋጋ። ምኑን ተምኖ አድርጌ እንደማሳክማት ግራ ገብቶኝ ነበር። ለእሱ አታስባሹ፣ እኔ አግዛታለሁ። እኔ እኮ ለእናንተ ችግር ከመሆን ብዬ ነው የቀረሁት። ና ውሰደኝ፣ እንደውም በዛው ማየት አለሁ። አዎ እሱ ስልክ ነው። አንተንም ስለሚያውቁ መጠንቀቁ አይከፋም። እኔ የምልህ ስለ አዴ የሰማው አዲስ ነገር አለ?
እሷንም ሌላ ፈተና ይዘንባት መጣን። ስለ እሷ እንኳን አታስብ። አደይ አስተማማኝ ቦታ ነው ያለችው። ባይሆን እናንተ እንሂድ። እሺ ማይ፣ አንቺ ምንም አታስቢ። ሁሉንም ነገር ነው ያስተካክላል። የፍቅርንም ጉዳይ ለኔ ተይው፣ ያስተካክላታል። እሺ ደውልሻለሁ። ቻው። ናውል ሰላም ነው ባርኪ? አለሁ። ከሊዱ አጠገብ ራቅ ስትባል እምቢ አልክ አይደል? ፍቅር የት ነች? እኔ እንጃ ወዴት እንደሆነች አላውቅም፣ ግን ስመጣ ኪንጎና ዳይመንድን እየተከታተለቻቸው ነበር። ለምንድን ነው የምትከታተላቸው? የምታውቀው ነገር አለ? ጠይቃታ። አይ ሶስቱም ሊያወሩኝ ፈቃደኛ አልነበሩም። በጣም ተቻክሎ ነበር። ከእነሱ ጋር ደግሞ ምን እያደረገችው? ከእነሱ ልጆች ጋር ትቅጣ የሚስላት እምቢ አለችኝ ማለት ነው? ናውል አንተ ናውል፣ ምን ሆነ ነው እየጠራሁ ጥለኝ የመጣው? መቼ ነው ጥሎሽ የመጣው? እዚያ አይደል እንዳለው? ቆይ ነው የምለው፣ ዴቭ እንዴት ነው ወደዚህ ቤት ስገባ ዝም ያለ? እድሜ ለኪኳ። አሁን እኔና ዴቭ ችግር ተፈቷል። አንድ ቀን ደግሞ ያቺ አደይን ከዚህ ቤት እናስወጣትና አንተና ዴቭም ሰላም ትሆናላችሁ። እኔና ዴቭን እኮ የሚያጣለን አደይ ሳትሆን የገዛ የራሳችን ስሜት ነው እንጂ እሷማ ምን አደረገች ብለሽ ነው? እሷ አይደለች እንዴ አንዴ ካንተ ጋር አንዴ ከዴቭ ጋር አንዴ ከኪንጎ ጋር እየሆነች የምታስቸግረው? ሀይሊዱ እሷ ሁላችንም በእኩል ዓይን ስለምታየን ነው እንጂ መቼ ክፋት አስባ ነው ብለሽ። አንቺ በቃ ካደይ ራስ አትወርጅም አይደለ? በቃ ሊድበት ነው እንዴ? ናውል ወዴት ነው የምትሄደው? ትንሽ አትቆይም? ለካ ሄዳለሁ ብለሽኛል። የረሳሁልሽ መሰለሻ? ኧረ ናውል ስቀልድ እኮ ነው እንደዛ ያልኩ። ምን እንደምትል ለመስማት ፈልጌ ነው እንጂ እኔ ዴቭን ትቼ ወዴትም አልሄድም። እኔ በቃ አንቺ መጮቻ ነኝ። እኔ የምለው ናውል ፍቅር ጓደኛ ነበረች አይደል? አዎ ነበረች ማለት አሁን ምን ሆናችኋል? በእውነታው ከሆነ የሰራው ስራ በጣም ያሳፍራል። እንደዚህ ቀና ብለህ መሄድ ራሱ በጣም የሚገርም ነገር ነው። ግን ደግሞ አደይና ሊዱ ይቅርታ ካረጉልህ እኛ ምን ማድረግ እንችላለን? እኛም እንቀበልሃለን። ግን ፍቅርን ለምን ተውካት? እራሷን ሰው ማቀርበው እኔ ልቀርባት ስሞክር ትሸሸኛለች። ለዛ ነው ማልቀርባት። ባርኪ ሲጀመር ለምን ትቀርባታለህ? ሊዱ ፍቅርን በተቻለች መጠን አቅርቢያት፣ ጓደኛ ሁኛት። እሷ ከማንም ጋር ስትዋደድና ጓደኛ ስትሆን አይቻት አላውቅም። ጸባይዋን ባርኪ። ፍቅር እኮ ሰው ስለማትወድ ነው ማንም ሰው የማይወዳት። ሊዱ ባርኪ አንተ አታስብ። ከዚህ በኋላ እኔ ፍቅር ለመቅረብ እሞክራለሁ ልክ እንደ በፊቱ። እንዴ ነው? ቆይ ሲጀመር ፍቅር መቅረቡ ለምን አስፈለገ? ኬኳ አትጨማለቂ። አሁን ደህና ነሽ መሰለኝ። እግዚአብሔር ይመስገን። እድሜ ላንቺ። እግዚአብሔር ያነሳሽ ሲሳይ ይስጥሽ። አሁን በጣም ደህና ነኝ። እኔ ምን አደረኩኝ? ለማንኛውም አሁን የት ነው የምንሄደው? አሹ ከመጣ እኮ ያጣናል። ባይሆን የምትወስጂኝ ቦታ ካለ እሱ ከመጣ በኋላ ትወስጂኛለሽ። ኧረ የትም አንሄድም። ያለ ምክንያት እኮ እዚህ ሆስፒታል ውስጥ መቀመጥ አይቻልም። ለዛ ነው እንሂድ የምልሽ። ታዲያ ምን ይሻለኛል? አሹ ከመጣ ያጣናል። ችግር የለውም። ውጭ ላይ ቆመን እንጠብቀዋለን። ሄላ እንዴ እዚሁ ነሽ እንዴ? እና ለምን መተሽ አታቀብኝም? እሺ በቃ መጥቼ ይቀበልሻለሁ። ይቅርታ ይኔት ከጓደኛዬ ሌቃ ተቀበለን እንምጣ። በዚህ ጋር ነው። አሹ አልፎኝ እንዳይሄድ እንጂ ችግር የለውም። እኔ እኮ ብቻዬን ሄድ ነበር፣ ግን ደግሞ የሚከታተለኝ ሰው አለ ስላልሽ ብዬ ነው። ቶሎ እንመለሳለን። እሱ ሳው ልክ ነሽ። ብቻዬን ካገኙኝ ያልቅልኛል። እሺ አሁን ቶሎ እንመለሳለን። አለልኝ እየመጡ ነው። ዝግጁ ነው? አሃ ኋላሳ እቺ ተንካሲስ ቆይ ሰራላታለሁ። ጸዴ መዳን ይሰራ ዛሬ ሊል ዘጭ ያለ ነው። በቃ ገጭቻቸው ልምጣ ነው እኮ አብረን ሄደ። አንዴ አብዳል እንዴ አንተ ማዝ ተጠብቀኝ እንዴ። አብረን ካዩን የሌለ ነው የሚደብራቸው እንዴ። ለምንድን ነው የሚደብራቸው? በቃ እሺ ደርሰን በቃ እኔ ገጭቻቸው እመጣለሁ። ጠብቀኝ መጣ።
አዴ ቀመጥል አታ ምን እሺ ነው ጅጓን? ኧረ አስጨነቅሽ። ኪንጎ የት ነው ያለው? አላየሁት። ወይኔ ቀመጥል ቀመጥል ምን እየሆንሽ ነው? አቃጠልሽኝ እኮ። ገና ምን አይታ አሻለሁ። ትናገራለህ አትናገርም? ኪንጎን የት ነው ያረከበ? ያውልሽ እዛ ጋር ደቅ ብሎልሻል። ትሰማኛለህ? አንድ ነገር ደግሞ አደርጋለሁ በልና ማለት እጄን ታውቀዋለህ። አንዲ በጠፊ ነው ማጠናገረሽ። ሂድ ነው ቅምጥል አንተ ደነዝ የታባን የጠፋው? አሁን በአንተ ቤት የምታመልጠኝ መስሎሃል? አንተ ኪንጎ የኒኪክ ወይ ጓደኛለሽ እንዴ? አዎ አንተ ጓደኛ አይደለህ እንዴ? ምን አይነት ጥያቄ ነው? ማለቴ ፍቅር ጓደኛ። ታዲያ ፍቅረኛ አለሽ ወይ ነው የሚባለው? እሺ ከገባሽ ንገሪኛ ኬኮ። አሁን የለኝም። በፊትስ? በፊት የኔ ባል ሆላንዳዊ ነበር። ባል አግብተሻል? ማለቴ ፍቅረኛዬ። እና ለምን ከሱ ጋር ተለያያችሁ ታዲያ? እባክህ ለእኔ የሚሆን ጊዜ የለውም። እዛ እያለሁ በጣም ነበር የሚንከባከበኝ። እዚህ ከመጣሁ በኋላ ግን ስልክ ስደውልለት ከ5 ደቂቃ በኋላ ነው የሚያነሳው ምናምን። ከዛ በኋላ በቃ ተውኩት። ለእኔ የሚሆን ጊዜ የለውም። ፍቅር እንደዚህ በቀላሉ መቶ ይቻላል እንዴ? እኔ የማልፈልገውን ሰው፣ የሚረብሸኝ ሰው፣ የሚያጨናንቀኝ ሰው ከህይወቴ ብሎክ ነው የማደርገው። ተረኛው አንተ ነህ በይኛ። እንዴ ናውሌ፣ አንተማ መቼም ብሎክ አትሆንም። እዚህ ሀገር እኮ ያለህኝ ብቸኛው አንተ ብቻ ነህ። እዚህ በመኖሬ ደስተኛ መሆኑ አንተና ወንድሜ ስላላችሁኝ ብቻ ነው። ቆይ ግን ለምንድነው እንደዚህ ጥያቄ የምትጠይቀኝ? ስለ አንቺ ማወቅ ስለፈለኩኝ ነው። እና ደግሞ ስለ እኔ ብቻ ሰምተህ ዝም ነው እንዴ? ስለ አንተ ንገረኝ እንጂ። ምንም አታውቂው ነገር አለ። ነግሬሽ አይደል? ብሌን ብቻ ነበረች። አሁን ደግሞ እኔ ያለሁልክ። እኔ ያለሁ ስትይ እኔስ ጓደኛ አይደለሁ እንዴ? እንሂድ። እንዴ ምን ሆኖ ነው? ወይኔ ምንድን ነው የሚያስቀው? አታዩም? ኪንጎ ለማን ይመስልሻል ለዚህ ልብ ውስጥ ይጠፋ የሚሮጠው? እንዴ ሴት ናታ። እሱ አይደል እንዳያሰቀኝ። አይ ኪንጎ በቃ በዳይመንድ ልብ ነው የሚንቀሳቀሰው። አይ ኪንጎ ኧረ እንሂድ በቃ። አሹ ተሳስተህ እንዳይሆን። አልተሳሳትኩም፣ እርግጠኛ ነኝ። ወይ ላይኛው ሆስፒታል ትሆን? ኧረ አይደለም እንዴ! ይኸው እዝቹ ነው ጥያት የሄድኩት። እሺ አሁን የት ሄደች ይባላል? እሱን አላውቅም። አይደለም አሁን እሺ ምንድን ነው የማደርገው? አሹን አላውቅም አልኩ። እኔ ራሱ በጣም ግራ ገብቶኛል። አለልኝ አግኝቷት ከሆነ በቃ አለቀለት። ተረጋጋ። ለማንኛውም እዚህ ስታጣ ነው ወደ ቤት ሄዳ ይሆናል። እንደዛ ይሁን። ቴታቋን በቤት ይጥል ግድ የለም። እዚህ በደንብ ፈልጋት ነው ወደ ቤት ሄደች። የምልህን ስማ። አለልኝ። አንቺ መናጢ የምታመልጪ መስሎሽ ነበር አይደለም? ምን እያደረግሽ ነው አንቺ? መልካም ጉዞ። ዝም በይ ያልኩሽ። ቆይ አንቺ ሴት አይደለሽ እንዴ? አምኜሽ ያሉሉ ነገር አድርጌልሽ እንዴት እንደዚህ ታደርጊያለሽ? ያገኘሽውን ሰው ሁሉ አትመኛ። ይሄ ሁሉ እንክብካቤ፣ ይሄ ሁሉ ማሰብ ለዚህ ነበር? የተንከባከበሽ ሁሉ ወዳጅሽ እንዳልሆነ ማወቅ ነበረብሻ። እኔ ነኝ አንቺን ማግዘው። ይኸውልሽ ከዚህ በኋላ አንቺም አደይም ይሄን ሀገር ጥላችሁ ውልቅ ትላላችሁ። ተመልሳችሁ ራሱ አትመጡ። በጣም ባለጌ ሴት ነሽ። ቆይ እንዴት ሴት ሆነሽ እንደዚህ ታደርጊያለሽ? ፍቅር በቃ ዴቭ ሲገባ ይቻለሁ። አሁን ከዚህ አካባቢ መሄድ አለብን። እናንተ ባትኖሩ ኖሮ ምኑን ከምኑ እንደማደርገው አላውቅም ነበር። ፍቅር በጣም ጥሩ ስራ ነው የሰራሽ። ብሬን አሁኑን አስገቢልኝ። እንዴ መቼ ላከልኝና? እንዴ እናስልኪው አካዳ። ከዚህ በላይ ምን ይፈልጋል? ጉዳዩን ጨረስንለታል። እሺ እኔና አንቺ በስልክ እናወራለን። አሁን ሂጂ በቃ።
ለልዬ ኢላዬ በጣም ጨንቆኛል። ምን ሆነሽ ነው? ምን ተፈጠረ? ለአዴ ስልክ እየደወልኩላት ነበር፣ ግን የአዴ ስልክ አይሰራም። እንዴ ባርኪ ሲያወራ አልሰማሽውም እንዴ? ቤዛ እኮ ስልኳ ዘግቷል ብለ ነበር። አይ እንደዛ እንኳን አይመስለኝም። ይሁን የተፈጠረ ችግር ያለ ይመስለኛል። የቤዛ ስልክ ሰርቶ እንዴት የአዴ ስልክ አይሰራም? ቤዛ ቤት አይደለውም ማለች እኮ። ታዲያ ቤዛ ቤት ካልሆነች አዴን በሚና አግኝታት ነው ለባርኪ ስልኳ እንደዘጋ ነገረችው። ተረጋጊ እንጂ ለልዬ፣ የታወቀሽ ነው ግን በማያስጨንቅ ነገር እየጨነቅሽ ነው። ይቅርታ የለ። እኔ ግን ቤዛን አላመንኳትም። ውስጥ የሆነ ነገር እንደዋሸች በጣም እርግጠኛ ነው። ኧረ ተይ ለሊ፣ ደግሞ ቤዛ ምን ይሁን ብላ ነው የምትዋሽ? እሱን አላውቅም፣ ግን የሚሰማኝ እንደዛ ነው። ቤዛ ደግሞ መቼም ጥሩ ልትሆን አትችልም። የኔ ቆንጆ በቃ አንቺ አትጨነቂ፣ እኔ ለእሷ እደውልላታለሁ። እስኪ ደውልላትና ጠይቃት። አዴ ብቻዋን እዛ ቤት ምን ሆና ይሆን? በእናት እኔ ምስኪን አዴ። ምንም እኮ አትሆንም፣ ዝም ብለሽ ፈርተሽ ነው እንጂ። እኔ ድምጿን እንኳን ሰምቼ አዴ በራሱ አፍ ደህና ነኝ ካለችኝ በስተቀር አላምነው። ቤዛ ስልክ አታነሳም። ቤዛ ስልክ ማታነሳ ከሆነ የሆነ ነገር አለ ማለት ነው። ለልዬ እባክሽ ከመሬት ተነስተሽ ዝም ብለሽ እንደዚህ አትሁኝ። ምን ሆነሽ ነው? ቆይ በቃ ተረጋጊ። ቆይታ ባን የጠፋው አረ ቅምጥል እያሳመምሽ ነው። የማትገኝ መስሎ ነው ሰፈር መተህ የምትውለው እንዴ? ቆይ ልገኝ ነው እንዴ? ገና እቀብራለሁ። የኔ ፍቅር ንቀህ ነው አንተ እዚህ ሰፈር መተህ ከኔን የምትጠፋው? አረ ቅምጥል እኔ ክላስ ቢዚ ሆኜ ነው እንጂ መች ካንቺ ጠፋሁኝ። እባክህ ሰበብ አደርድርሽ። አረ ቅምጥል ስለፈጠርሽ በቃ አታንገላችኝ፣ ልቀቂኝ። ለምን አትሞትም? አልለቅም። ዛሬ በስንት መከራ አግኝቼ ለቀቂ ምናምን ትላለህ እንዴ? ደግሞ አሁን እሺ ምን ልታደርጊኝ ነው? ወስድሃለሁ። የት? አባቴ ጋር ነዋ። እዛው ስጅ አንድ ክፍል ስቆልፍባለሁ እንጂ እንዲህ ማንዛ አለቃተምሽ። አረ ይቅርታ ቅምጥል፣ ካምቦሌትም አልጠፋም። አሁን ብቻ ልቀቂ። ይቅርታ በቃ ካምቦሌት ዝም በል።